ዛሬ የኤምሬትስ ስቴዲየም ድባቡ ልዩ እንደሚሆን ይጠበቃል። ምሽት 4 ሰዓት ጀምሮ አርሰናል በርንሌይን ያስተናግዳል። 37ኛ ሳምንት ላይ ደርሷል። የእንግሊዝ ፕሪሚየር ሊግ በ2 ነጥቦች ልዩነት አርሰናል እየመራ ነው። ተከታታይ 2 ጨዋታዎችን ማሸነፍ ማንቸስተር ሲቲን ውጤት ሳይጠብቅ አርሰናል ዋንጫውን እንዲያሸንፍ ያደርገዋል። 22 ዓመታት ተቆጥረዋል አርሰናል ዋንጫውን ካሸነፈ። የመጨረሻው ዋንጫ እጅግ በጣም ድንቅ ዋንጫ ነው። የአርሰናል ደጋፊዎች በተለይ ይህንን ዘመን የሚያስታውሱ የአርሰናል ደጋፊዎች ከዛ አስደናቂ ትዝታ ጋር ነው ያሉት። ግን 2 አስርት ዓመታት በላይ ወደዚህ ድንቅ ዋንጫ ለመቅረብ ተቸግሯል። ያለፉት ዓመታት ወደ ዋንጫው ቀርበዋል ግን በማንቸስተር ሲቲ እና በሊቨርፑል የበላይነት ተወስዶበታል። 3 የውድድር ዓመታት ተከታታይ 2ኛ ደረጃን ይዞ አጠናቋል። የአሁኑ ግን ይለያል። 2 ጨዋታዎችን ማሸነፍ የሚችል ከሆነ ይህንን ዋንጫ ማሸነፉን ያረጋግጣል። በዚህም ምክንያት የኤምሬትስ ስቴዲየም 37ኛ ሳምንት ላይ የመውረዱን ያረጋገጠው በርንሌይን ሲያስተናግድ ድባቡ ልዩ ይሆናል። ኤምሬትስ ላይ ደጋፊዎች ተገኝተው ክለቡን እንዲያበረታቱ ሚኬል አርቴታም እንደተለመደው በጋዜጣዊ መግለጫው ላይ አንስተዋል። እንደ 12ኛ ተጫዋች ነው የምንቆጥራቸው ደጋፊዎችን እያለ ይገኛል። በእርግጥ የአርሰናል ደጋፊዎች ያለፉት ጥቂት ጨዋታዎች ላይ ያሳዩት ተነሳሽነት፣ ለክለቡ ያላቸው ድጋፍ በጣም የሚገርም ነው። የውድድር ዓመቱ በሙሉ እንደዛ አይነት ስሜት ያለው ነው። ግን ደግሞ መጨረሻ ላይ ተሸንፎ በማንቸስተር ሲቲ ደረጃውን ከተነጠቀ በኋላ እንኳን ከክለቡ ጋር አብረው መሆናቸውን አሳይተው በድጋሚ ወደ መሪነት እንዲመጣ ሆኗልና አርሰናል ያ ድባብ ዛሬ ምሽት እንደሚኖር ይጠበቃል። በርንሌይ በሻምፒዮንሺፕ በአስደናቂ ሁኔታ ነው ወደ ላይ ያደገው። ግን ደግሞ በዚህ የውድድር ዓመት በፕሪሚየር ሊጉ ተቸግሯል። በመጀመሪያ 9 ጨዋታዎች ላይ የመጀመሪያዎቹ ጨዋታዎች ላይ ቢቸገርም ከዛ በኋላ ግን በአሰልጣኝ ስኮት ፓርከር አማካኝነት ነጥቦችን መሰብሰብ ችሎ ነበረ። ያለፉት 20 ምናምን ጨዋታዎች ግን በርንሌይ በጣም ደካማ ሆኖ ነጥቦችን እየጣለ ነጥብ ለማግኘት 1 ነጥብ ለማግኘት ለማሸነፍም እየተቸገረ በመጨረሻ መውረዱ ተረጋግጧል። ከአሰልጣኝ ስኮት ፓርከር ጋርም ተለያይቷል። በማይክል ጃክሰን እየሰለጠነ ነው ያለፉትን ጨዋታዎች ያደረገው። 36ኛ ሳምንት ላይ ከአስቶን ቪላ ጋር ባቻ ውጤት አጠናቋል። አሰልጣኙ ያንን የ36ኛ ሳምንት ጨዋታ ወደ ኤምሬትስ ይዘን መሄድ እንፈልጋለን። ብዙዎች ያለቀለት ጨዋታ አድርገው አርሰናል እንደሚያሸንፍ አድርገው እያሰቡ ነው። ግን ደግሞ በተቃራኒው ለመስራት እንሞክራለን ብለዋል። ይህን ጨዋታ አርሰናል የሚያሸንፍ ከሆነ ማንቸስተር ሲቲ የሚጫወተው ከ24 ሰዓት በኋላ ነው። ከዚህ ጨዋታ የ5 ነጥቦች ልዩነት ሊፈጠር ይችላል እና በዚህ ምክንያት ጫና ይኖረዋል። የኤፍኤ ዋንጫን አሸንፎ ነው ማንቸስተር ሲቲ ወደዚህ ጨዋታ የሚያመራው። አሰልጣኙ ማይክል ጃክሰን ድግሱን እናበላሻለን እያሉ ነው። አርሰናሎች ደግሞ ድግሱን የምናደምቅበት ነው እያሉ ነው። ደጋፊዎች በማህበራዊ ትስስር ገጾች ላይ ይህንን እያነሱ ተመልክተናል። ከምንጊዜም በላይ ዋጋ ያለው ጨዋታ ይሆናል ለአርሰናል። በሻምፒዮንሺፕ 33 ጨዋታዎች የመጨረሻ ሳይሸነፍ 100 ነጥቦች ላይ ደርሶ 16 ጎሎች ብቻ ተቆጥረውበት ነው ወደ እንግሊዝ ፕሪሚየር ሊግ የመጣው። ግን ፕሪሚየር ሊጉ ደግሞ ሌላ ሌቭል ሌላ ደረጃ ስለሆነ ተቸግረዋል። ይህ የውድድር ዘመን በ5 የውድድር ዓመታት ውስጥ ለ3ኛ ጊዜ በርንሌይ ወደ ታችኛው ዲቪዚዮን የሚወርድበት ነው እና ደጋፊዎች እጅግ በጣም ቅሬታ አላቸው። ከፈረንጆቹ ኖቬምበር ወር ጀምሮ በ19ኛ ደረጃ ላይ ነው የሚገኘውና በዛው የሚያጠናቅበት እድል ይኖራል። ካደረጋቸው የመጨረሻ 27 የሊግ ጨዋታዎች መካከል ማሸነፍ የቻለው አንዱን ብቻ ነው። በዚህ ጊዜ ውስጥ ደግሞ ፓርከር የመጀመሪያ 9 ጨዋታዎች ላይ 12 ነጥቦችን አግኝቶ ነበረ። በእነዚህ 20 ምናምን ጨዋታዎች ውስጥ ከፓርከር መጀመሪያ 9 ጨዋታዎች ካገኘው ነጥብ በአንድ የበለጠ ብቻ ነው። እጅግ በጣም ደካማ ነው ያገኘው ነጥብ። በሊድስ ዩናይትድ 3-1 ተሸንፎ ነው የጀመረው ማይክል ጃክሰን። ከዛ በኋላ ቅድም እንደገለጽ ነው ከአስቶን ቪላ ጋር ጥሩ ጨዋታንም ማድረግ ችሏል። ቁጥሮችን ስንመለከት መከላከሉ ላይ ችግር እንዳለበት እናያለን። በርንሌይ በእርግጥ በጭንቅላት 15 ጎሎች የተቆጠሩበት ቡድን ነው። አርሰናል ደግሞ የአየር ላይ ኳሶች ላይ እንዴት አደገኛ ቡድን እንደሆነ ተመልክተናል። ከማዕዘን ምት፣ ከሌሎች ከቆሙ ኳሶች በአጠቃላይ በርካታ ጎሎችን በማስቆጠር ቀዳሚው ክለብ ነው እና በዚህ የውድድር ዓመት በርንሌይ ደግሞ የቆሙ ኳሶች መከላከል ላይ ችግር ስላለበት አርሰናል አንደኛው የሚጠቀምበት መንገድ ይሆናል ተብሎ ይጠበቃል። ሚኬል አርቴታ ጨዋታውን በተመለከተ ከመጀመሪያ ጀምሮ እጅግ በጣም አዳጋሽ ነበረ። ነገር ግን ቡድኑ ይህንን በእውቀት አስደናቂ በሆነ መንገድ ተቋቁሞታል። ሌላም አማራጭ የለንም ብለዋል። ያንን ከማድረግ ውጭ ጫናን ከመቋቋም ውጭ አማራጭ የለንም ብለዋል። እድሉ አለን። አሁን ደጋፊዎቻችንም አሉ።
ተስፋ አደርጋለሁ ከደጋፊዎቻችን ጋር በመሆን አስደናቂ ነገር እናደርጋለን ብሏል። ለረዥም ጊዜ በደረጃው አናት ላይ መቆየታችን የቡድኑን ወጥነትና ምን ያህል ጥሩ እየሰራ እንደሆነ ያሳያል ብዬ አስባለሁ። አሁንም በዚህ ሊግ ውስጥ እዚያው ከፍታ ላይ ነን ያለነው። ከምን ጊዜውም በላይ በግልጽ እንደሚታወቀው ውድድሩን በዚህ ደረጃ ላይ ሆነን ማጠናቀቅ እንፈልጋለን ብሏል። አንደኛ ደረጃ ላይ ሆነን ማጠናቀቅ እንፈልጋለን ብሏል። ደጋፊዎችንም እንደምታውቁት ሁልጊዜ ያነሳሳል። የደጋፊዎችን ተጽዕኖ በሚገባ የተረዳ አሰልጣኝ ነው። በዛ ላይ አርሰናልንም ያው የተጫወተበት ክለብ ስለሆነ ይወዳልና ከደጋፊዎቹ ጋር ያለውን ግንኙነት እጅግ ወደ ላቀ ደረጃ አድርሶ ተጠቅሞበታል። በምሽቱም ጨዋታ ያንን ሊያሳይ ይችላል። ማይክል ጃክሰን የበርንሌው አሰልጣኝ እንዲህ አይነቱን ጨዋታና በውድድሩ ላይ ላለ ለማንኛውም ሰው ያለውን አስፈላጊነት ትመለከታላችሁ። ነገር ግን ከኛ እይታ አንጻር ይህንን እንደ አንድ እድል ልናየው ይገባል ብሏል። እኛ ማድረግ የምንችለው ባለፈው ሳምንት በቪላ ላይ እንዳደረግነው አሁንም ይህንን ውድድር በጣም በቁም ነገር እየወሰድን መሆኑን ማረጋገጥ ነው። ስለወረዱ የሚተዉት ወይም ቸል የሚሉት እንዳልሆነ ማሳየት እንዳለባቸው ነው የገለጸው። ውጤቱ በሌሎች ሰዎች እይታ አስቀድሞ የተወሰነ ነው ወይም አርሰናል ያሸነፈው እንደሆነ ነው እየተወራ የሚገኘው። ነገር ግን እኛ በተወሰነ እምነት ወደዚያ ወደ ኤምሬትስ መሄድ መሞከርና በዚያ ድባብ ውስጥ መጫወትን መልመድ ውጤትን መውሰድ አለብን ብሏል። ይሄ የሚገርም አስተያየት ነው። ድባቡን እና የአርሰናልን ድግስ የበርንሌ አሰልጣኝ የማበላሸት ሀሳብ እንዳለው የሚያሳይ ነው። በእርግጥ ሁሉም አሰልጣኝ ይህን ነው ማድረግ ያለባቸው። ፕሮፌሽናል ክለብ ነው፣ ፕሮፌሽናል አሰልጣኞች ናቸው። የትኛውም ጨዋታ ላይ ፕሮፌሽናል በሆነ መንገድ ስለሚጫወቱ። የቡድን ዜናን በተመለከተ ቤን ዋይት ያው ባለፈው በዌስትሃም ዩናይትድ ጨዋታ ላይ ስለተጎዳ የውድድር ዓመቱን በሙሉ አይኖርም። ካላፊዮሪም እንደምታስታውሱት ከዌስትሃም ጋር በነበረ ጨዋታ ተጎድቶ ነበረ፣ ግን ወደ ልምምድ ተመልሷልና በጣም አሪፉ ዜና ይሄ ነው። ካላፊዮሪ ወደ ቡድኑ መመለሱ ነው። ቲምበር ወደ ልምምድ ተመልሷል፣ ወደ ቡድን ልምምድ ተመልሷል፣ ግን ለዚህ ጨዋታ አይደርስም። አሰልጣኝ ሚኬል አርቴታም ይህንን አረጋግጧል። የመጨረሻዎቹ ጨዋታዎች ላይ ሊኖር ይችላል ተብሏል። በተለይ ከክሪስታል ፓላስ ጋር የሚደረገው ጨዋታ ላይ ይኖራል። የፋይናል የቻምፒየንስ ሊግ ጨዋታ ላይም ሊኖር የሚችልበት እድል አለ። ሚኬል ሜሪኖ የረዥም ጊዜ ጉዳት ላይ ነው የሚገኘው፣ ግን የመጨረሻ የፓላስ ወይም የፓሪስ ሰን ጀርማ ጨዋታ ላይ የሚመለስበት እድል ሰፊ ነው ተብሏል። በበርንሌይ በኩል ደግሞ ሃኒባል ምጅብሪ ለዚህ ጨዋታ ሊደርስ የሚችልበት እድል ሰፊ ነው ተብሏል። የቡድኑ ዋነኛ ተጫዋቾች መካከል አንደኛ ነው። አድሪያን ክላርክ ጨዋታውን በተመለከተ ታክቲካል ነገሮችን አንስቷል። ከቪላ ጋር በነበረ ጨዋታ በ4-2-3-1 ነው በርንሌዎች ሲጫወቱ የነበረውና ብዙ ጊዜ ቪላ ላይ ችግሮችን ሲፈጥሩ ተመልክተናል፣ አደጋዎችን ሲፈጥሩ ተመልክተናል እና ምናልባት በአርሰናልም ይህንን ጨዋታ ይዘው የሚመጡ ከሆነ ለአርሰናል የሚመች ሊሆን ይችላል። በእርግጥ ሌላኛው ደግሞ በባክ ፋይፍም ሲጫወቱ ስለነበረ አብዛኛውን 19ኙን የፕሪሚየር ሊግ ጨዋታዎች በባክ ፋይፍ ነው የተጫወቱትና ብዙ ኳስ ለተጋጣሚ ሰጥተው ነው የሚጫወቱት። ከዛን በፈጣን መልሶ ማጥቃት በሁለቱ የመስመር አማካኞች አማካኝነት ጎል ለማስቆጠር ይሞክራሉ። በኳስ ቁጥጥር 41.6 በመቶ ነው ያላቸው፣ የሊጉ ዝቅተኛ ሆኖ የተመዘገበ ነው። እንደዚሁም ጄደን አንቶኒ እና ሎምቻውን የመሳሰሉ ደግሞ የመስመር አጥቂዎች ስላሏቸው ኳሱ ለተቃራኒ ቡድን ሰጥተው ልክ ኳሱን ሲቀበሉ በፈጣን መልሶ ማጥቃት ጎል ለማስቆጠር ነው የሚሞክሩት። ካደረጓቸው ሙከራዎች በርከት ያሉትን በማስቆጠርም ጥሩ መቶኛን ያላቸው ጥሩ ሬሾን ያላቸው 3 ክለቦች ብቻ ነው ከነዚህ ከበርንሌይ የሚበልጠውና አደጋ ሊፈጥሩ ይችላሉ። ግን ደግሞ አርሰናል መጀመሪያ ኳሱን በተቆጣጠረባቸው ጊዜያቶች ሙከራ በሚያደርግባቸው ጊዜያቶች ውስጥ ጎል ማስቆጠር ከቻለ በተለይ የመጀመሪያ 15-20 ደቂቃዎች ላይ ጎል ካስቆጠረ በደንብ ጨዋታውን ዶሚኔት አድርጎ ቀጣይም ተጨማሪ ጎሎችንም የሚያስቆጥርበት እድል እንዳለ ነው የሚሰማኝ። ግን እነዚህ የመጀመሪያ ደቂቃዎች 15 ደቂቃዎች ላይ ጎል ካላስቆጠረ ልክ የዌስትሃሙ አይነት ጨዋታ ይደገማል ማለት ነው። መጀመሪያ 20-25 ደቂቃ አርሰናል ፍጹም የበላይ ነበረ፣ ሙከራዎችን አድርጓል፣ ጎል ማስቆጠር የሚችል ነበረ፣ ያንን አላደረገም። ከዛ በኋላ ግን ሁኔታዎች ራሱ ጨዋታው እንዲለወጥ አድርገዋል። በተለይ ቤን ዋይት ተቀይሮ ከወጣ በኋላ ጨዋታው ራሱ ተቀይሮ ተመልክተናልና እንደዚህ አይነት ነገሮች በጨዋታ ላይ ሊያጋጥሙ ስለሚችሉ በርንሌዎችም ራሳቸው ወደ ጨዋታ ከተመለሱ አደጋ ሊፈጥሩ ስለሚችሉ መጀመሪያ አርሰናል 15-20 ደቂቃ ላይ ጎል ማስቆጠር እንዳለበት ነው የሚሰማኝ። ከዛ በኋላ ነገሮችን ሁሉ መቆጣጠር ስለሚቻል ማለት ነው። በበርንሌይ በኩል ብዙ ሜዳዎችን መሸፈን የሚችሉ ብዙ ርቀቶችን ሜዳ ላይ መሸፈን የሚችሉ ታታሪ ተጫዋቾችም ያሉበት ስብስብ ስለሆነ ጥንቃቄም ያስፈልጋል።
ብዙ ሙከራዎች ከተሞከሩባቸው ክለቦች መካከል አንደኛው በርንሌይ ነው። በዚህ ውድድር ዓመት ከ600 በላይ ሙከራዎች ተደርገውበታል። በሁሉም ውድድር ኤክስፔክትድ ጎልስ ኤክስጂ አጌንስት የሚባለውን እነሱ ላይ ያለውን ኤክስጂ ወደ እነሱ የተሞከረውን ወይም ደግሞ ሊቆጠርባቸው የሚገባውን ኳስ ከተመለከትን 71.98 ነው። በጣም ከፍተኛ ቁጥር ነው። ብዙ ሙከራዎች እንደሚደረጉባቸው የሚያሳይ ነው። ይሄ ከፍተኛ ቁጥር ነው። በሊጉ አነስተኛ ኳስ ቁጥር ያለው ቡድን ደግሞ በፋስት ብሬክ ጎሎችም የሚቆጠሩበት ቡድን ነው። ለአርሰናል በጣም አሪፉ ነገር ይሄ ነው የሚሆነው። በየትኛውም መንገድ በርንሌይ ላይ ጎል ማስቆጠር የሚከብድ ስላልሆነ ማለት ነው። ቅድም ብዙ ጎሎች ጭንቅላት ተቆጥሮበታል ስንል ነበር። 14 ጎሎች በጭንቅላት የተቆጠሩበትም ቡድን ነው። በጭንቅላት ተገጭቶ የተቆጠረበትም ቡድን ነው እና አርሰናል ይሄንን ሊጠቀም ይችላል። ከአርሰናል ጋር ካደረጋቸው የመጨረሻ 19 ጨዋታዎች ከአንድ በላይ ጎልም አስቆጥሮ አያቅም። ስለዚህ ቁጥሮች በሙሉ ለአርሰናል የሚያድሉ ናቸው። ግን ደግሞ ወሳኝ ሰዓት ደርሷል። ምናልባት በርንሌዮች መውረዳቸው ስለተረጋገጠ በነፃነት ነው ያለምንም ጫና ነው የሚጫወቱትና በዚህ ምክንያት አርሰናል ላይ አደጋ ሊፈጥሩ ይችላሉ። ግን ያለምንም ጥርጥር ኤምሬትስ ስቴዲየም ዛሬ ሲጀመር ልዩ ድባብ ይኖረዋል። ሲያልቅስ ያንን ድባብ ይዞ ይቀጥላል የሚል ጥያቄ ነው ያለው። ኮሜንት ላይ እሱን አስፍሩ።